ውድቀቶችን አሸንፍ። ከዚህን ህግን በጣም የራቁ አሉ። በጣም ጥቂት ሰዎች ብቻ ከልምዳቸውን በመነሳት የጽናት ኃይልን ያውቃሉ። እነዚህን ሽንፈትን ጊዜያዊ እንደሆነ የሚያውቁና ሽንፈታቸውን የማይቀበሉ ናቸው። እነዚህን ፍላጎቶችን በጽናት በተግባርና ሽንፈትን በመጨረሻ ላይ ወደ ድል የሚቀይሩ ናቸው። በህይወት ዳርቻ ላይ የሚቆዩ እኛ ደግሞ ጽናትን አጥተውን ላይመለሱ በሽንፈትን የሚጠሙ እጅግን ብዙ ሰዎችን አሉ። ዳግምም የሽንፈትን ቅጣትን ለበለጠ ጥረትን ልክ እንደ ማንቂያ ደወልን የሚቆጥሩ በጣም ጥቂትን እናያለን። እንደ መታደል ሆኖ እነዚህን የህይወትን ግራ መዘወር ለመቀበል አይደዱም። ነገር ግን የምናየውም ብዙ መኖሩ እንኳን የምናውቀው ተስፋ የሚያስቆርጡ ነገሮችን ፊትን የሚዋጉ ለመታደልን ዘምተኛ አሸናፊ ኃይልን ይመጣል። ይህንን ቃል ስንናገር ጽናትን እንለዋለን። ሁላችንን የምናውቀው ነገር አንድ ነገር አለ። እሱም ጽናትን የሌለው በየትኛውም ዘርፍ ትልቅ ስኬትን አያገኝም። እነዚህን መስመሮች የተጻፉ ባሉበትን ሰዓትን ከስራዬ ቀና አልኩና ከትንሽን ርቀት ላይን የሞተው ተስፋዎቼ መቃብር እና የእድል ወደብ ዳርቻ የሆናቸውን ታላቅን ምስጢራዊ ከተማ በድሮዬ አዩ። ሰዎችን ከዓለምን ሁሉ ዝናን፣ ሀብትን፣ ስልጣንን፣ ፍቅርንና የሰው ልጅን ስኬትን የሚሉትን ማንኛውም ነገር ለመፈለግ ወደ ድሮዬ ይመጣሉ። አልፎ ከረጅምን የአሳዎች ሰልፍንን አንድ ሰውን ይወጣል። በድሮዬ ያ ሰው ዓለምን እንደተቆጣጠረ ትሰማለች። ነገር ግን ቦሮዴ በቀላል ሆነ በፍጥነትን ድልን አትሆንም። ልዩ ችሎታ ይጠይቃታል። ብቃት ያለው ጭንቅላትን ትፈልጋለች። ልዩ ችሎታ ትጠይቃለች። ብቃት ያለው ጭንቅላትን ትፈልጋለች። ማቋረጥ እምቢ ካለ በኋላ ብቻ ገንዘብንን ትሰጣለች። ከዚያ ያ ሰው በድሮዬ የማሸነፍን ምስጢርን እንደገና እናውቃለን። ምስጢሩ ሁሌ ሳይለያይ በአንድ ቃል ጽናት ነው። ይህን ምስጢር በጽናትን ደማቋ ከተማ ባሸነፈው በፋኒ ሁርት ውስጥንን ይናገራል። ይህንን ምስጢር በጽናትን ደማቋ ከተማ ባሸነፈችው ፋኒ ሁርስትን በደርስ ወደ ሀብትን ለመለወጥ ወደ ኒውዮርክ የመጣችን በ1915 ነበር። ለውጡ በፍጥነትን አልመጣም፣ ግን ሆነዋል። ሚስት ሁርት ለ4 ዓመታትን ከራስዋ ልምድንን አካፈለች። ቀጥተኛ ያልሆኑ መንገዶችን ተማረች። ቀኑን በመስራትን ሌሊቱን ተስፋ በማድረግን አሳለፈች። ተስፋዋ ሲጨልም ምንንም አይደለም። በድሮዬ አንዳንዶችንን ልታባረር ትችላለች። እኔ ግን አይደለም እጁ እንድሰጭንን አድርገሽ አለች እንጂ በድሮዬ እሺ እሸነፋለሁ አላለችም። ከመደሰቷና ታሪክን ከመስራቷ በፊት እጅግን በጣም ጠንካራን ነበረች። ጽኑ እንድትሆን ራስህንን ማሰልጠን ትችላለህ። ጽናት የአእምሮ ገጽታ ነው፣ ስለዚህ ይለመዳል። ልክ እንደ ሌሎችንን የአእምሮ ገጽታዎችን ጽናትን ብታወቀ ጥሩ ባህሪያት ላይን መመስረትን ትችላለህ። አንደኛ፣ በዓላማ ቁርጠኝነት ጽናትን ለማምጣትን የመጀመሪያ ምናልባትም በጣም አስፈላጊ መረጃ የምትፈልገውን ማወቅ ነው። ጠንካራ የመነሳሳት ፍላጎት አንድ ሰው ብዙ ችግሮችን እንደሚያልፍንን ታስተምራለች። ሁለተኛ፣ በፍላጎትን የጽኑ ፍላጎትን ግብን ለመድረስን ጽናትን መምጣትና ማግኘትን በአንጻራዊ ቀላልን ትሆናለች። ሶስተኛ፣ በራስ መተማመን እቅድን ለመተግበር በራስን ችሎታ መተማመን በጽናትን እቅድን ለመተግበርን ያስኪልን በራስ መተማመን በግል አስተያየት ምዕራፍ ላይንን በተገለጠውን መርህን አማካኝነትን ያድጋል።
5ኛ የእቅዶችን ትክክለኛ ደካማና ሙሉ በሙሉ ሊተገበሩ የማይችሉ ቢሆንም እንኳን የተደራጁ እቅዶችን ጽናትን ያበረታታል። 6ኛ የተሟላ እውቀትን ከልምድ ወይም ከእይታ በመነሳሳት እቅዶችን ትክክለኛ እንደሆኑ ማወቅን በጽናትን ያበረታል። ማወቅን ፈንታ መገምገምን ጽናትን ይፈጥራል። 7ኛ መተጋገዝ ከሌሎችን ጋር መተሳሰብን፣ መግባባትን፣ በሰላምን መረዳዳትን ጽናትን ያሳድጋል። 8ኛ ትኩረት አንድ ሰው ዓላማ ለማግኘት እቅዶችን በመስራት ላይ ሀሳቦችን የማተኮር ልማድን ወደ ጽናትን ያመራል። 9ኛ ልማድ ጽናት የልማድን ቀጥተኛ ውጤት ነው። አእምሮ የሚሰጠውን የየቀኑ ልምዶችን በመውሰድ የራስን ክፍል ያደርጋቸዋል። ፍርሃት ከጠላቶቹ ሁሉ እጅግ አስከፊ ነው። የምትፈልገውን የድፍረትን ስራዎችን ደጋግመህ ትሰራለህ። ሁሉም በጦርነት ውስጥን የተዋጉ ወታደሮችን ይህንን እውነታን ይናገራሉ። የራስን የጽናትን መመዘኛ ውሰድ። ጽናት የሚወስደውን ርዕስን ከመዘጋጀት በፊትን ያንተ ጽናትን እንመርመር። ድፍረትን ነጥብን በነጥብን ለካና ከ5ቱ የጽናትን መግለጫዎችን ምን ያህልን እንዳለህን ተመልከት። ትናንትንን ስለ ራስህንን አዲስን እውቀትን የሚሰጡ ግኝቶችን ይመራሃል። እነዚህ ላይንን በአንተና በመልካም ስኬትን መካከል የሚቆሙ እውነተኛ ጥላቶችን ታገኘዋለህ። የጽናት ድክመት የሚመለከቱ ምልክቶች ብቻ አይደሉም። የምታገኘው በዚህ ድክመት ውስጥን የተቀመጡ ድብቅ ምልክቶችን ምረጭ እንጂ። ይህንን ዝርዝር በደንብ አጥና። ማን እንደሆንክን እና ምን ማድረግ እንደምትችል በትክክል ማወቅ ከፈለግ ያለ ማመንታት ራስህን ተቀበል። እነዚህን ሀብትን የሚያፈሩ ሁሉንም ያሸንፋሉ። 1ኛ በትክክል የምትፈልገውን አለማወቅ ወይም በግልጽን አለመስረዳት። በምክንያት ወይም ያለ ምክንያት መዘግየት ብዙ ጊዜ አስገዳጅ ናቸው ብሎውን የሚቀበላቸው ምክንያቶችና ችግሮችን ይደግፋሉ። ትልቅ እውቀት ለማግኘት ፍላጎት ማጣት፣ መወሰን አለመቻል፣ ነገሮችን በቀጥታ ከመጋፈጥ ይልቅ በሁሉም አጋጣሚ ሌላ አካልን ተጠያቂ ማድረግ ልማድ ይህንን በምክንያትን ይደግፋል። ለችግሮችን መፍትሄ ለመፈለግ ተግባራትን እቅዶችን ማውጣትን ይልቅ በምክንያት ላይ የመመስረት ራስንን ማሞካሸት። ለዚህ ችግር መድኃኒት የለም፣ በእርሱ ለሚሰቃዩ ተስፋ የለም። ስንፍና ብዙ ጊዜ ከመቃወምና ከመዋጋት ይልቅ በሁሉንም አጋጣሚ ለመተውን ዝግጁ መሆን። በራስን ስህተቶችን ሌላ የመውቀስና ጥሩ ያልሆኑ ነገሮችን እንደሚያልፉን የመቀበል ልማድ። የፍላጎት ማነስ ይህንን የሚሆነው ምርጫ ለመምረጥን ፍላጎት ለመቋረጥ ፈቃደኛ መሆን። መጀመሪያ የሽንፈትን ምልክትን ሽንፈትን በጸጋ መቀበል ነው። ለመተንተን እንዲመች በመጽሐፍ የተቀመጡ የተደራጁ እቅዶችን አለመኖር። በሀሳቦችን ለማሰብ ወይም እድል ራሱ ሲያቀርብን ለመጨበጥ የግዴለሽ የመሆን ልማድ። ከመፈለግ ይልቅ መመኘት። ሀብቶችን ከማሰብ ይልቅን ከድህነት ጋር የመወዳጀት ልማድ። በጠቅላላ የመሆኖችን ማድረግን የማግኘት ተስፋ ማጣት። 14ኛ ሀብትን ለማግኘት አጭር መንገድን ሁሉ መፈለግ። ትክክለኛ ተመጣጣኝ ሳይሰጡ ለማግኘት መሞከር። ብዙ ጊዜ ፈጣን ሀብትን ለማምጣትን የምትፈልግ በቁማር ጨዋታ ይታያል። 15ኛ ትችት መፍራት። ሌሎችንን ሰዎችንን የሚያስቡትን የሚያደርጉትን ወይም የሚናገሩትን ምክንያትን እቅዶችን ማውጣት እና ወደ ተግባር መለወጥ። ይህንን ጥላትን ዝርዝርን እናት ላይንን ይቀመጣል። ምክንያቱም መኖሩን ሳይታወቅ በድብቅ አእምሮ ውስጥን ይኖራል።
በመጨረሻ ምዕራፍ ላይ ያሉትን 6 መሰረታዊ ፍርሃቶችን ተመልከት። ትችትን አትፍራ። ትችት መፍራት ሌሎችን ሰዎችን የሚያስቡትን፣ የሚያድጉትን ወይም የሚናገሩትን ምክንያትን እቅዶችን ማውጣትና ወደ ተግባር መለወጥን አለመቻል። ይህንን ጥላትን ከዝርዝሩ እናት ላይንን ይቀመጣል። ምክንያቱም መኖሩ ሳይታወቅ በድብቁ አእምሮ ውስጥንን ይኖራል። በመጨረሻ ምዕራፍ ላይ ያሉትን 6 መሰረታዊ ፍርሃትን ተመልከት። የትችቶች ፍርሃትን የተወሰኑ ምልክቶችን እንመርምራቸው። እጅግን ሰዎችንን፣ ዘመዶቻቸው፣ ጓደኞቻቸውና ማህበረሰብን ተጽዕኖ የሚያሳድርባቸው ይፈቅዳሉ። የራሳቸውን ህይወት መኖርን አይችሉም፣ ምክንያቱም ትችትን ይፈራሉ። በጣም ብዙ ሰዎችን ጋብቻ ላይ ስህተትን ይሰራሉ፣ ሙሉውን ያጸናሉ። ከዚያ ስህተቱን ካስተካከሉት የሚመጣውን ትችትን መፍራትን ህይወታቸውን በመከራ እና በሀዘንን ይጋፋሉ። ለዚህ አይነት ነው ፍርሃትን የተጋለጠ ማንኛውም ሰው የሚያስተካክለው ተስፋና ፍላጎትን በማጣት የሚያመጣው የማይጠገብን ጉዳትን ይታወቃል። ብዙ ሚሊዮን ሰዎች ትችትን ለሚፈሩ ከትምህርት ቤትን የወጡ ኋላ ቀጣይ ትምህርትን ማግኘትን ይተዋሉ። ቁጥር ስፍር የሌላቸው ወንዶችና ሴቶች፣ ወጣትና ሽማግሌዎች ሁለቱን በኃላፊ ስሞችን ዘመዶችን ህይወታቸውን እንደሚያበላሹ ይፈቀዳል። በራሳቸውን አለመጽናትን ለፍቺ ይጋለጣሉ፣ ምክንያቱም ትችትን ይፈራሉ። ኃላፊነት ግን ማንኛውም ሰውን የራሱ ግላዊ ፍላጎትና በራስን መንገድን የራሱ ህይወት የመኖርን መብትንን ለፍጥነትን እንዲጋለጥን አይጠብቁም።